አሜሪካ የሆርሙዝ ሰርጥን መዝጋት መጀመሪያን ተከትሎ ከያቅጣጫው ሰበር የተባሉ አዳዲስ መረጃዎች እየተሰሙ ይገኛሉ። እስከ መጨረሻው አብራችን ቆዩ። አሜሪካ በሆርሙዝ ሰርጥ አካባቢ የሚገኙ በርካታ መርከቦች ላይ ትልቅ ቁጥጥር ማድረግ ጀምራለች። ይህንንም የጀመረችው በዛሬው ዕለት ነው። ታዲያ በዚህ ምክንያት ኢራን ምላሽ መልሳለች። ኢራን በሆርሙዝ ሰርጥ ጉዳይ ላይ እጅግ አዲስ የተባለ ጠንካራ ማስጠንቀቂያ አስተላልፋለች። ኢራን የሆርሙዝ ሰርጥን በቋሚነት ለመቆጣጠር የሚያስችል ጠንካራ መካናይዝም ተግባራዊ እንደምታደርግ አስታውቃለች። የጠላት መርከቦችም ሆነ ከጠላት ሀገር ጋር ግንኙነት ያላቸው ሀገራት መርከቦች ካሁን በኋላ በሆርሙዝ ሰርጥ የማለፍ መብት የላቸውም ብለዋል። የኢራን ወደቦች ደህንነት አደጋ ላይ የሚወድቅ ከሆነ ግን በቀጠናው የሚገኙ ሁሉም ወደቦች ካሁን በኋላ ሰላም አይሆኑም። አንድም የቀጠናው ወደብ ሰላም እንዲሆን አንፈቅድለትም። ውጊያ ከፈለጉ ግን አሁንም ዝግጁ ነን። ይህንንም ያስጠነቀቀችው ኢራን ነች። ታዲያ ከዚህ ማስጠንቀቂያ በኋላ ደግሞ ሌላ ከወደ ቻይና አካባቢ ሌላ ሰበር ዜና ተሰምተዋል። ቻይናም ይህንን ብላለች። አሜሪካ በሆርሙዝ ሰርጥ አካባቢ የሚንቀሳቀሱ የቻይና መርከቦች ላይ ጥቃት የምትሰነዝር ቦምብ የምታዘንብ ከሆነ ቻይና በታይዋን የባህር ዳርቻ አካባቢ የሚንቀሳቀሱ ከአሜሪካ ጋር ግንኙነት ያላቸው መርከቦች፣ የዘይት ጫኝ መርከቦች፣ የኢኮኖሚ መርከቦች ሁሉ በቻይና ጥቃት ይሰነዘርባቸዋል ሲሉ አስጠንቅቋል። እንግዲህ አሜሪካና ኢራን በሆርሙዝ ሰርጥ አካባቢ ያደረጉት ፍጥጫ ዓለምን ወደ ሌላ ትልቅ ስጋት ውስጥ የከተተ ሆኗል። በሌላ በርካታ አዳዲስ ዜናዎችን መለስላችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።